እዚህ ምስሉ ላይ የምትመለከቱት ህፃን ሙባረክ ይባላል። የ6 ዓመት ህፃን ነው። እንደ ኩዮቹ ከጓደኞቹ ጋር ትምህርት የሌለ ቀን ማለትም የካቲት 23 ቀን 2018 ዓመተ ምህረት ትምህርት ስለሌለ ዕለቱ የአድዋ ድል መታሰቢያ ቀን ስለነበረ ሰፈር ውሏል። ታዲያ ከጓደኞቹ ጋር እየተጫወተ በነበረበት ሰዓት አንድ ማንነቱን የማያውቀው ሰው አታሎ ይዞት እንደሄደ ተነግሯል። እናት የከበደ ኑሮዋን ለመግፋት ባህር ማዶ ከተማ የሰው ቤት ድስት፣ ሽንት ቤት እየጠረገች ቤት እየወለወለች ማሳለፍ ከጀመረች ዓመት አልፏታል። አባትም እንዲሁም ልጅን ላክስቱ ትቶ ከአዲስ አበባ ውጭ ሆኖ ህይወታቸውን ለመግፋት ነጋቸው የተሻለ የሰመረ ያማረ እንዲሆን እንዲሁ በረሃ ለበረሃ እየዞረ በብዙ መንከራተት ውስጥ ነው። ይህ ሙባረክ የተሰኘ የነገ ተስፋቸው ሳቂታው፣ ተጫዋቹ፣ ሰፈርተኛው፣ መንደርተኛው የሚወደው ልጅ ግን እነሆ ከቤት ከወጣ ከተሰረቀ 8ኛ ቀኑ መጣ። ቤተሰብ በብዙ ጭንቅ ነው የሚገኘው። ባህር ማዶ ያለች እናቱ ይህንን ጉዳይ እስካሁን አልሰማችም። እንዳትሰማ ቤተሰብ አንድ ዘዴ ዘይዷል። እናት ይህንን ጉዳይ እየሰማች አይደለም። ሰላም የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን እናንተን ያስጠነቅቃል፣ ያስተምራል ያልነውን ጉዳይ ይዘን መጥተናል። በተለይ አገር ቤት ያላችሁ ወላጆች ልጆቻቸውን እንዴት ባለ መልኩ መጠበቅ፣ ልጆቻቸውን እንዴት ባለ መልኩ ማስጠንቀቅ እንዳለባችሁ አንዳች ውሃ የሚያነሳ ሀሳብ ይሰጣቸዋል ብለን ነው። ይህንን መስማት ከብዙ ያድናቸዋልና እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ከዚህ ልጅ ቤተሰብ ጋር በቀጥታ የስልክ መስመር ተገናኝተን ስለ ሁኔታው ጠይቀናቸዋል። ምንድን ነው የተፈጠረው? ምንድን ነው የተከሰተው? አሁንስ በምን አይነት ሁኔታ ውስጥ ነው ያሉት? ይህንን አድምጡልን። እናመሰግናለን። ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ አድርጉን። እንኳን ደስ አላችሁ። ከዚህ በፊት የቴምር ፕሮጀክት ላመለጣችሁ ደንበኞቻችን ከአፍሪካ ህብረት በቅርብ ርቀት ከምስራቅ አፍሪካ ግዙፍ እስላሚክ ማዕከል አልነጃሽ ፊት ለፊት የንግድ ሱቆችን በ3.9 ሚሊዮን አጠቃላይ ክፍያና በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። እንዲሁም የመኖሪያ አፓርትመንቶችን 30% ቅናሽ በማድረግ ስቱዲዮ 44 ካሬ በ3.5 ሚሊዮን አጠቃላይ ክፍያ፣ 68 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር አጠቃላይ ክፍያ፣ 95 ካሬ ባለ 2 መኝታ በ7.6 ሚሊዮን አጠቃላይ ክፍያ፣ 130 ካሬ ባለ 3 መኝታ በ10.4 ሚሊዮን አጠቃላይ ክፍያ። በተጨማሪም 4 ኪሎና ፒያሳ ላይ የንግድ ሱቆችን ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪና ወለድ እየሸጥን እንገኛለን። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ፈጥነው ይደውሉ። ሄሎ፣ ጤና ይስጥልኝ። ይስጥልኝ። እንተዋወቅ እስኪ ጌታዬ። ማን ልበል? እንድሪስ እባላለሁ። ሙባረክ አባት ወንድም ነኝ። አጎቱ ኖት ለሙባረክ? ምንድን ነው የተፈጠረው? ዛሬ የደረሰን መረጃ ሙባረክ 8ኛ ቀኑ ከቤት እንደወጣ የሚል መረጃ ነው እና ምንድን ነው የተፈጠረው ነገር ባክዎን? ህፃኑ ያው እዛ ቃሊቲ አካባቢ ነው የሚኖረው። እሺ። አጋጣሚ ሆኖ እናቱ አረብ ሀገር ነው ያለችው ለስራ ብላ ሄዳ፣ አባቱም እዚሁ አካባቢ ነው ወደ ሸኖ አካባቢ ነው ስራ እየሰራ ያለው በኮንስትራክሽን ስራ ውስጥ። እሺ። እና በጣም ችግር ላይ ያሉ ሰዎች ናቸው። አጋጣሚ ሆኖ ለስራ ሄዶ የእናቱ እህት ነች ቤት እያሳደገቻቸው ያለችው። አክስቱ ማለት ነች? አክስቱ ነች እያሳደገቻቸው ያለችው። ሌላም እህት አለችው ህፃን ልጅ የ4 ዓመት። እሺ። ሁለቱ ናቸው እንግዲህ ያሏቸው ህጻናቶች። ሁለቱም ተሯሩጠው እነዚህን ህጻናት ለማሳደግ ነው እየተሯሯጡ ያሉት። አጋጣሚ ሆኖ የአድዋ በዓል ዕለት ካላንደርም ዝግ ስለሆነ ልጆች ትምህርት ቤት አልሄዱም። በ23 ትክክል። በህጻናት ጋር ውጭ ላይ እየተጫወተ እያለ የሆነ ሰው መጣ። ብስኩት ልግዛለህ አለው ነው የሚሉት። እምቢ ብሎ ሲመለስ ተቆጣው። እንደገና ደግሞ ተመልሶ ከነዛ ህጻናት ለጠል ብሎ ወደ በር ላይ ሲወጣ ያው ህፃን ልጁ በሌላው ቀን ተግባቢ ነው ከሰዎች ጋርና ምናልባት የሚያውቁት ሰው እሱ ቤተሰብ የማያውቃቸው ሁሉ እዛ ሰፈር ላይ ያውቃል እና ምናልባት እሱ የሚያውቃቸው ልጆች ይሆናሉ በሚል ሰው ችላ አለ። ያ ሰውዬ ይዞ ሲንቀሳቀስ አይተዋል። ህፃናቶቹ እንዲህ አይነት ሰው ጋር አይተናል የሚል ነገር ተናገሩ። ከዛች ምንም መረጃ እስካሁን የደወለም የለም፣ ምንም ያለንም የለም። እናቱም ትሰማለች፣ ሰቀቀን ውስጥ ነን። አባቱም በቃ በጣም አእምሮ ተበላሽቶ ነው ያለው። በጣም ጭንቅ ላይ ነው ያለ ነው።
አባቱ መጣ ተመልሶ መጥቷል። እዚሁ አብረን እየፈለግን ያለን። አንድ ላይ ናችሁ? ትክክል። ሙባረክ ስንት አመቱ ነው? 6 ዓመት። ስንተኛ ክፍል ነበረ? ኬጂ3 ነው። ኬጂ3 ነበረ። አሁን ጉዳዩን በተመለከተ የደወለም ሰው ይዘነውም ነው ብርም አምጡ እንዲህም ነው እንዲያም ነው ያለ ሰው የለም? ትክክለኛ ሰው የለም። ዝም ብለው ከፌስቡክ ላይ እያዩ ለማጭበርበር የሚደውሉ አሉ። የተወሰነች ብር ይገባላቸውና አድራሻቸውን ያጠፉብናል። ምንም ትክክለኛ እንትኖች አሉ። ወይ በድምፅ አሰሙን፣ በፎቶ ላኩልን ብለን ስንላቸው ስልካቸውን አጥፍተው ይጠፉብናል። እነሱ እንዲህ ያለ ጉዳይ ሲፈጠር እንደዚህ የሚያደርጉ የተለመዱ ሰዎች ናቸው። እኛ እንዲህ ያለ ፕሮግራም ስንሰራ በተደጋጋሚ እየደወሉ ቤተሰብ ጋር በሰው ልንልከው ነው፣ ደብረ ዘይት ነው፣ መኪናው ተበላሽቶ ነው፣ ብር ላኩ፣ በዚህ ገብቶ በዚህ ወጥቶ ይላሉ። እነሱ አጭበርባሪዎች ናቸው። እነሱን በተመለከተ ስልክ ቁጥሩ ለህግ አካል መስጠት አለባችሁ። ትክክለኛ ሰው አግቶ ከሆነ ግን ፎቶውን ያሳያል፣ ድምፁን ያሰማል። እንደው በምልክት እንዲህ ነው የተባለ ሰው እንዴት ያለ ሰው ነው አሉ? በምልክት ይዞት ሄደው ሰው ምንም ካሁን በፊት አይተውትም የማያውቁት ሰው ነው። ምንም የሆነ ረዘም ያለ ምናምን ጸይም እና ያሉት። ከዚህ ውጭ ምንም ህጻናትም ስለሆኑ በእርግጠኛ መሆን አልቻልንም። ከባድ ነው በጣም። አሁን እንግዲህ እርሶም ሲነግሩኝ እዚህ እኛም የደረሰን መረጃ እንደሚነግረን ከሆነ እናቲቱ ባህር ማዶ ነው ያለችው። አሁን ኦልሬዲ ባህር ማዶ የሚሆን የትም ዓለም ላይ ያሉ ሰዎች አገር ቤት ያለውን ጉዳይ የሚከታተሉት በማህበራዊ ሚዲያ ነው። ከአሰሪዋ ጋር ስልኳ ስለነበረን አረብኛ የምታወራ ሴት እዚህ ሪከርድ አደረገችላት። ዋይፋይ እንድታጠፋባት አድርገን ነው እስካሁን። ተነገራት። ይሄንን እንዳታቃድ አስደረጋችሁ? ለአሰሪዋ ዋይፋይ እንድታጠፋባት አስደረግን። ዋይፋይ አጥፍተውባት ነው ያሉት። ይሄን እንዳትሰማ ማለት ነው። እንግዲህ ምን እንደሚባል አላቅም። አሁን 8ኛ ቀኑ ነው። ትክክል። አሁን ይህን ጉዳይ በተመለከተ ይህንን ለሚሰማ ለሚያይ ሰው አባትየው መልእክት ማስተላለፍ ይችላሉ እንዴ? ፍለጋ ወጥቶ ሄዷል። ግድ የለም። እርሶ ግን ምንድን ነው እስቲ አሁን ይህን ለሚሰማ ሰው እንደው በፈጠራችሁ ውድ ኢትዮጵያውያን መልካም ሰዎች አሉ። ሙባረክን እንደወሰዱብን ሁሉ በጣም ደጋግ ልቦች አሉ። በፈጠራችሁ ሙስሊሙም ክርስቲያኑም በሁለቱም በጾም ላይ ነው ያሉት። እንዱ በየእምነታችሁ እባካችሁ እርዱን፣ አግዙን፣ ጸልዩልን፣ እንዱ አድርጉልን ነው የምንለው። ፖሊስ ጣቢያ፣ ሆስፒታል ምናምን ግን ሁሉም ቦታ ሄዳቸዋል? ሁሉም ቦታ ለመድረስ ሞክረናል። ምንም አየውም የሌለ። አሁን እናትና አባት ግን ኑሮ ለመግፋት ነው ተለያይተው። ስንት ጊዜዋ ነው እሷ ባህር ማዶ? 1 ዓመት ሆናት። ስለዚህ ቤት ውስጥ አክስት ነች የምታሳድገው? እሱ የመጀመሪያ ልጅ ነው? የመጀመሪያ ልጅ ነው። የዛን ቀን ምን አይነት ልብስ ነው የለበሰው? ጥቁር ቲሸርት፣ የሆነች ማህበራዊ ሚዲያ ላይ የምትለቀቃለች። ጥቁር ቲሸርትና ነጭ ቱታ ነው ያደረገው። ጥቁር ቲሸርትና ነጭ ቱታ። መልካም። እንግዲህ ፈጣሪ እናንተም እንደው በተለያየ ሚዲያ ላይ በዩቲዩብም በቲክቶክም እስኪ እንደው በተቻለ መጠን እናንተም ሼር አድርጉልን። ፈጣሪ ከእናንተ ጋር ይሁን። ፋት ሳይመታው ሾክ ሳይወጋው በሰላም ለቤቱ ያብቃው። ደግሞ እየሳቅን እንድንጫወት ያድርገን። አሜን። ከልብ እናመሰግናለን። እሺ፣ አይዟችሁ። አባትየውን አበርቱ። ክብር ይስጥልኝ። አሜን። ከልብ አመሰግናለሁ። እሺ ወዳጄ። እሺ የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ለሰዓቱ የነበረን መረጃ ይህንን ይመስላል። እጅግ በጣም የሚያሳዝን ሁኔታ ነው። ይህንን የመሰለ ድንቡሽቡሽ ያለ ልጅ አገር ሰላም ብሎ ደጁ ላይ በሩ ላይ እየተጫወተ ባለበት መልኩ እንዲህ ባለ ሁኔታ ከቤተሰብ ተነጥሎ ለዚህን ያህል ቀን የመጥፋት ሁኔታ ጉዳዩን ቤተሰብ ሆኖ ለሚያየው ሰው እጅግ በጣም ሕመም ነው የሚፈጥረው። በምንም አይነት አጋጣሚ ስለዚህ ልጅ አይተናል ሰምተናል የምትሉ ሀገር ቤት ያላችሁ ኢትዮጵያውያን በሙሉ ሳትሉ ሳታድሩ እንደው ለቤተሰቦቻቸው በ0921 63 54 99 በ0912 71 49 45 በ0912 26 86 53 ላይ ደውላችሁ እንዲህ ያለ ቦታ አይተናል፣ እንዲህ ያለ ጉዳይ ጠርጥረናል ወይ ደግሞ መስሎናል የምትሉትንም ነገር ሙሉ ካያችሁ እንድታሳውቋቸው ከወዲሁ እንጠይቃለን። እንግዲህ የልጅን ነገር የወለደ ያውቀዋል። አንድ ልጃችን ከቤት ለአንድ ቀን
ጠፍቶ ቢውል ምን ያህል እንደሚያስጨንቀን እናውቃለን ማለት ነው። በተረፈ ግን አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። እንደዚህ ያለ ጉዳይ መልሰን መላልሰን የምናመጣው ወላጆች ልጆቻቸው እንድታስጠነቅቁ እንድጠብቁ ከፍተኛ ጥንቃቄ እንድታደርጉ በመሻት ነው። አብራችሁን ስለቆያችሁ እናመሰግናለን። ጊዜ ሚዲያን ሰብስክራይብ ያላደረጋችሁ ቤተሰቦች ካላችሁ ሰብስክራይብ እንድታደርጉን ከወዲሁ በትህትና እንጠይቃለን። እናመሰግናለን። ክበሩልን።